የመንፈሳዊ እድገት ደረጃዎች እንዳሉት መጽሐፍ ቅዱሳችን ይነግረናል። በመጽሐፍ ቅዱሳችን ስንመለከት እንዲሁም በሰው ህይወት ስርዓት ውስጥም ስንመለከት እድገቶች 3 ደረጃዎች 3 ስቴፖችን እናገኝበታለን አይደል? መጽሐፍ ቅዱሳችንም መልእክት ምዕራፍ 2 ከቁጥር 12 እስከ 14 ላይ ምን ይላል? ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ ብሎ ይላል። ፕራይዝ ጋር በዚህ ክፍል እንግዲህ 3 የእድገት ደረጃዎች እንዳሉ እናያለን ማለት ነው። የመጀመሪያው የምናየው ህፃናትን ነው። ልጆች ሆይ ህፃናት ኢንፋንት እና እነዚህ በልጅነት ደረጃ ላይ በልጅነት ወራት ላይ ያሉ የእድገት ደረጃዎች አሉ። ከዛ ደግሞ ምንድነው እነዚህ የወጣት የአደልት የምንለው አለ። ከዛ ደግሞ የአባትነት ደረጃ አለ አይደለም። እና 3 ልጆች ሆይ ጎበዞች ሆይ አባቶች ሆይ እያለ ነው ዮሐንስ ከፋፍሎ ያስቀመጠው። እና የመጀመሪያዎቹ ልጆች የሚለው ወይም ህፃናት የሚለውን ስንመለከት እነዚህ የልጅነት ወራት የእድገት ደረጃዎች እንዳሉ በስጋም የልጅነት የህፃንነት የእድገት ደረጃ አለ። ከዛ የወጣትነት የጉልምስና አለ። ከዛ ደግሞ የአባትነት ምንድነው እሱ የወላጅነት የአባትነት የእድገት የብስለት ደረጃዎች እንዳሉ እናያለን። ወደ ህፃናት በምንመጣበት ጊዜ እንግዲህ ህፃናት ምን አይነት ነው ባህሪያቸው? የህፃንነት ባህሪ ስንል በአካባቢያቸው በሚመጣ ቀላል ነገር የሚሸወዱ የሚታለሉ የሚፍገመገሙ ወደዛና ወደዚህ ሰው እያታለለ እንደፈለገ የሚወስዳቸው በከረሜላ በተለያዩ አሻንጉሊት መጫወቻዎች ሰው ሊያታልላቸው የሚችል አቴንሽናቸው ሊወስድባቸው የሚችል አይነት የስሜት መዋዠቅ ወይንም ደግሞ መፍገምገም ወዲያና ወዲህ ማለት የሚታይበት የእድገት ደረጃ ነው እና በዛ ላይ እስከ መጨረሻው መክረም መሰንበት ይሄ ሮንግ ነው። ከዚህ ደግሞ መለወጥ እና ከዚህ መውጣት መቀየር ማደግ ደግሞ ያስፈልጋል፣ ይጠበቃል። ኤፌሶን ምዕራፍ 4 ቁጥር 14 ላይ ሐዋርያው ጳውሎስ ምን ይላል? እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ንፋስ ሁሉ እየተገመገምን ወዲያና ወዲህ እየተንሳፈፈን ህፃናት መሆን ወደፊት አይገባንም የሚል አያችሁ። ህፃንነት ምን አይነት ባህሪ ነው ያለው ካላችሁ የሚሸነገል ነው። እንደ ስህተት ሽንገላ ይሸነገላል። በተንኮል በሰዎች የሚታለል ነው ህፃን። በትምህርት ንፋስ የሚፍገመገም ነው ህፃን። ወዲያና ወዲህ እየተንሳፈም የሚንሳፈፍ ነው ህፃን። ለዚህ ነው እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ የተንሳፈፍን ህፃናት መሆን ወደፊት አይገባንም። መሻር አለብን። ይሄንን መለወጥ አለብን፣ ማደግ አለብን ነው የሚለው። ከተወለደ በኋላ ሰው በህፃንነት ስቴፕ ላይ መቆምና መቆየት የለበትም። እዛው ከሆነ የሚቆየው በተንኮል በሽንገላ በስህተት የሚሸወድ ምንድነው ወዲያና ወዲህ የሚፍገመገም የሚንሳፍፍ የሚታለል ዲሲቭድ የሚሆንና ለአደጋ የተጋለጠ ነው የሚሆነው። ስለዚህ ምንድነው ጳውሎስ የሚለው ኖ ዌይ፣ በዚህ ስቴፕ ላይ መቆየት አይጠበቅም፣ አይገባችሁም። ምን እናድርግ ነው የሚለው? እንደግ። ህፃናት መሆን ወደፊት አይገባም። ቀጥል፣ ሌላ ስቴፕ አለ፣ ወደዛ ሙቭ አድርግ፣ ትራንስፈር አድርግ ብሎ ነው የሚላቸው። ኢየሱስ ክርስቶስ ጌታ እና ህፃናት ምን አይነት ነው ባህሪያቸው ካልን፣ ባህሪያቸው መታለል፣ መሸወድ፣ በቀላል በትንሽ ነገር ይታለላሉ እና በትንሽ በቀላል ነገር የሚታለል የሚስት የሚፍገመገም አይነት ባህሪ ካለ መንፈሳዊ ህይወታችን ላይ ህፃናት ነን ማለት፣ በህፃንነት ደረጃ ላይ ነው ገና ያለ ነው ማለት ነው። ህፃናቶች ምን አይነት ፍላጎት አላቸው ካልን፣ ገና ወተት የሆነ ያልጠነከረን ነገር ያልበሰለን ነገር ነው የሚፈልጉት። ገና ህፃናት ምንድነው ወተትን መጠጣት። ሐዋርያው ጴጥሮስ አሁን እንደተወለዱ ህፃናት እንድታድጉ ይላል። የቃሉን ወተት ተመኙ አለ አይደል? ህፃናት ለማደግ ወተቱን መጠጣት ቶሎ አለባቸው።
ካልጠጡ አያድጉም ማለት ነው። እና ህፃናት ብዙ ጊዜ ስሙዝ የሆነ ቀለል ያለ ነገር፣ ለስለስ ያለ ነገር፣ ጠንካራ ያልሆነ ነገር ሰውነታቸው ስለማይችል አይደለ ለመፍጨትም ሰውነታቸው ገና ስላልጠነከረ ለህፃናት የሚሰጥ ምግብ ተጠንቅቀን ትንሽ መጠኑም ኃይሉም የምግቡ ደረጃም የተቀነሰ የተጠበቀ የተለካ ሆኖ ነው የምንሰጣቸው። አቅማቸው ከዛ በላይ መሸከም ስለማይችል እና በመንፈሳዊ ህይወት ህፃንነት ውስጥ ያለ አማኝ ሁል ጊዜ መሰረታዊ የሆኑ ትምህርቶችን ነው የምትፈልጉት እንዳለው ጸሐፊው። ከጊዜው የተነሳ ለዕብራውያን ላይ የዕብራውያን ጸሐፊ አስተማሪዎች ልትሆኑ ለሌሎች ደግሞ በቅታችሁ እናንተ ሌሎችን አራያ ሆናችሁ ልታስተምሩ ልትመሩ ሲገባ እንደ ህፃን እንደገና የመጀመሪያ ትምህርት እና ወደኋላ እንደገና ዛጋና ያላችሁት እና ምጥ እና ጭንቅ ነው እናንተ ውስጥ ጠንካራ ነገር ለመመገብና ጠንካራ ነገር ለመስጠት ለእናንተ ከባድ ነው አላቸው። እኛንም ሊሚት አደረጋችሁን። ውስጣችን እንደተሞላ ነው እንደተቀበል ነው ከእግዚአብሔር እንደመጣልን መገለጥና ከሰማይ ዓለምና መንግስት እንደተሞላ ነው የእግዚአብሔር ሐሳብ ወደ እናንተ እንዳናፈሰው፣ ወደ እናንተ ያንን መገለጥ እንዳናወርደው፣ ወደ እናንተ ከሰማይ የተለቀቀውን መረጃና መርህ እንዳናወርደው ሊሚት አረጋችሁን፣ ገደባችሁን፣ ከለላችሁን፣ ከለከላችሁን። የመጀመሪያ ትምህርት ስለሆነ የምትፈልጉት አልቻልም ጠንካራ በሳል ነገር ለእናንተ ለማምጣት ብሎ ይላቸዋል። እና ህፃናት ጠንካራ ነገር መሸከም መቀበል መብላት የማይችሉ ናቸው። አየህ፣ እና በመንፈሳዊ ህይወታችን ማደግ አለብን። ማቹርድ መሆናል ግሮዝ ማሳየት አለብን። ህፃናት መሆን አይገባም። የተንሳፈፈን እዛው መቅረት የለብንም። ሁሉ ዲሲቭድ እየሆነ እዛው መሰንበት የለብንም። ማደግ አለብን። ወደፊት ለውጥ ማምጣት አለብን። ለምን እዛው ፍላጎታችን በቃ ሁሌ ሰው እጅ እንዲጭንልን፣ ሁሌ ሰው በቃ እንዲተነብይልን፣ ሁሌ ሰው ማጽናኛ እንዲልክልን፣ ሁሌ ሰው እንዲደውልልን፣ ሁሉ ጊዜ ሰው እንዲጎበኘን፣ ሁሉን ነገር ጠባቂ ብቻ የምንሆን ከሆነ እና ሰው ላይ ጥገኛ ብቻ ከሆንን በራሳችን መቆም ካልቻል መንፈሳዊ ህፃንነት ውስጥ ነው ያለነው። እኛ ራሳችን ደግሞ አድገን ለሌሎች ወደ መጸለይ፣ ሌሎችን ወደ መጎብኘት፣ ሌሎችን ወደ ማገልገል፣ ለሌሎች ወደ ማካፈል፣ ለሌሎች ወደ መደወል ማደግ አለብን። ከጊዜው የተነሳ በእግዚአብሔር ቤት ቆይቻለሁ ብለን ብዙ ዓመታት አስቆጥረን ግን አሁንም የህፃንነት ባህሪ የምናሳይ ከሆነ ማደግ ይጠበቅብናል። አላደግንም፣ ቀንጭረናል ማለት ነው። እዛው ስታክ አርገናል ማለት ነው። ይሄ ደግሞ በመንፈሳዊ ዓለም ውስጥ ለእግዚአብሔር ሐዘን ነው፣ ለእግዚአብሔር የልብ ስብራት ነው። እግዚአብሔር እድገት የሚያድግ ማንነት ነው የሰጠን ያካፍለን። የሚያድግ ፖቴንሻል ውስጣችን አለ። ስለዚህ እንድናድግ ይፈልጋል። በእውቀት እንድናድግ፣ በጸጋው እንድናድግ ልክ ቅድም መግቢያ ላይ እንደተናገርኩት ሐዋርያው ጴጥሮስ እንዳለን በክርስቶስ ጸጋና እውቀት ማደግ ይጠበቅብናል። በእግዚአብሔር ዓለም መንግስት ስርዓት እውቀት ማደግ ይጠበቅብናል። በእግዚአብሔር የህይወት ስርዓት ፍሰት ውስጥ ማደግ ይጠበቅብናል። በመንፈሳዊ መረዳት ነገሮችን ዲዘርን በማድረግ ብቃትና አቅማችን ማደግ ይጠበቅብናል። የእግዚአብሔርን ምስጢራት በመረዳት ማደግ ይጠበቅብናል። በመንፈሳዊ ባህሪያቶቻችን፣ በስብዕናዎቻችን፣ በካራክተሮቻችን ማደግ ይጠበቅብናል። አሁን በጸጋው ከዳንን በኋላ በካራክተር ያላደገ፣ በስብዕና ያላደገ፣ በባህሪ ያላደገ፣ በአስተሳሰብ ያላደገ አገልጋይነት፣ አገልግሎት፣ ክርስትና ስለበዛ በዚህ ዘመን በጣም ከባድ ቻሌንጅ ውስጥ ነው ያለ ነው እና ማደግ አለብን። ባደግን ቁጥር ነገሮችን የመረዳት የእግዚአብሔርን ዓለም ዲቴክት የማድረግ የእግዚአብሔርን ድምፅ የመስማት የእግዚአብሔርን ዓለም የመረዳት ካፓሲቲያችን ሃይ ነው የሚሆነው። ስለዚህ ለእግዚአብሔር ዓለም አለርት ነን፣ ለእግዚአብሔር ድምፅ አለርት ነን። በወቅቱ ለሚሰራው የእግዚአብሔር መንፈስ አሰራር አክቲቮች ነን፣ ፓሲቭ አይደለንም ማለት ነው። ያላደገ አማኝ ግን ኢግኖራንት ነው። ያላደገ አማኝ ፓሲቭ ነው። በወቅቱ በሰዓቱ በጊዜ የሚመጣው የእግዚአብሔርን ሐሳብ፣ አጀንዳ፣ ፈቃድ መረዳት የማይችል ዘገምተኛ ነው የሚሆነው ያላደገ አማኝ። ስለዚህ ብዙ ዘገምተኛ ክርስቲያኖች፣ ዘገምተኛ አገልጋዮች፣ ዘገምተኛ ቤተክርስቲያን፣ ዘገምተኛ መንፈሳዊነት፣ ዘገምተኛ አገልግሎት የበዛው እድገት ስለቆመ ነው ብዬ ነው የማምነው። ወይም የእድገት መቆም፣ የእድገት መቋረጥ ዘገምተኛ መሆንን ያመጣል። ሲቀጥል ደግሞ ወደ
ዲክላይን አድርጎ ደግሞ ወደ መሞት ወደ መንፈሳዊ ድንዛዜ ቅዝቃዜ ውስጥ ደግሞ መምጣት ኮምፕሊትሊ ከእግዚአብሔር ዓለም ስርዓት ጋር ያለ ኮሚኒኬሽን ዲስኮኔክት ወደ መሆን ደግሞ የመምጣት ደረጃ ውስጥ ይገባል ማለት ነው። ስለዚህ መንፈሳዊ እድገት ወሳኝነት አለው። መንፈሳዊ እድገት አስፈላጊ ነው። ስለዚህ እንደግ፣ ህፃናት አንሁን። ዝም ብሎ በመጀመሪያ ትምህርት ላይ ወይም በመጀመሪያ ስቴፕ በወተት ስቴፕ ላይ መቆየት የለብንም። አገልግሎታችን ማደግ አለበት። ቤተክርስቲያናችን ማደግ አለባት። ክርስትናችን፣ ህይወታችን፣ አመለካከታችን፣ እይታችን፣ መንፈሳዊ ልምምዶቻችን፣ ጸሎታችን፣ የእግዚአብሔር ቃል እውቀታችን፣ አጠቃላይ በመንፈሳዊ እድገት ውስጥ ሊገለጡ የሚገቡ ነገሮቻችን አድገው ከህፃንነት ስቴፕ አልፈው ሊታዩ ይገባል ማለት ነው። ህፃንነት ትኩረቱ ምንድን ነው ካላችሁኝ ዮሐንስ እዚህ ጋር በጠቀሰው መሰረት ስንመለከት በቃ ኃጢአታቸው ተሰርዮላቸዋል። በቃ ኃጢአታቸው መሰሪያውን በማወቅ በዛ ጋር ብቻ በቃ ያገኙትን ምህረት ምክንያቱም ከኃጢአት ከኩነኔ ከጨለማ ከስራት ስለዳኑ ህፃናት አማኞች አሁን እዛች ጋር ስላገኙት ምህረት ስላገኙት የእግዚአብሔር የኃጢአት ይቅርታ ኢንጆይ የሚያደርጉ እዛ ጋር ብቻ ነው የሚያቆሙት አይደል? ህፃናትም እንዲጓ የአሁንን የሚሰጣቸውን ከረሜላ ጣፋጭ ነገር ወይ የሆነ ብቻ እዚህ ጋር የሚያዩዋትን ነገር በማየት እንደሚታለሉት ትኩረታቸው እዚች አጭር እንደሆነች ማለት ነው። የመንፈሳዊ ህፃንነት ውስጥ ከሆነ በዚህ ስቴፕ ላይ ካለን እይታችን ራሱ አጭር ነው። እዚሁ ጋር ነው የሚሄነው። ያደገ እይታ የለንም ማለት ነው። ስለዚህ እንደግ ነው ሐሳቡ ኮንሰፕቱ። ለመናገር ለማስተላለፍ የምፈልገው ሜሴጅ ምንድነው? እንድናድግ ለማሳሰብ ነው። እንድናድግ ለማበረታታት፣ ማደግን እንድናስብበት፣ በማደግ ነገር ላይ ትኩረት እንድንሰጥ ለማንቃት ለማነቃቃት ለማሳሰብ ነው ይሄንን ሜሴጅ እያስተላለፍኩ ያለው።